በእናትህ እኔ በጣም እያስጠላኝ ነው እዚህ ጋር ዳንኤል አትበል አጣኋ አጃጆን ሳምንት ምንድነው ማድረግ የሚጠበቅብን? ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ትንሽ አሁን መስማማቱ የሚበጅ ይመስለኛል። አንተም እኔ ላይ የሆነ ነገር ከማድረግን አንተ ሲጀመር ከረፈ ካንተ ጋር መስማማት ምንም የሚጠቅመኝ ነገር የለም። ገባ? እስከዛሬ ምንም የፈጠርከው ነገር የለም። እስቲ ምን ሰራ? እስቲ ተስማማን። እሺ ምን ሰራ? እስካሁን እኮ ምንም የሰራው ነገር እኮ የለም። ቁም ነገር እንኳን አልሰራ። ዳንኤል በእናትህ እኔ በጣም እያስጠላኝ ነው እዚህ ጋር ዳንኤል አትበለኝ። እህቴ ታማለች። እሺ ጊዜ ላስጠላህ ምን አገባ? ለእኔ ደግሞ ሚስቴ ነች የታመመችው እኮ። ሌላ ጸብና ጭቅጭቅ እኮ መፍጠር የለብንም። እኔ እናንተ ወንድሟ ከሆንክ እኔ ደግሞ ባሏ ነኝ። አንድ ላይ ሆነን እናድናት ነው ያልኩት። ምን እያልክ ነው? አልገባኝም። እየተጨነቅላትና አይመስልኝም። በጣም እየተጨነቅኩላት፣ በጣም እየታመምኩላት ነው። ፈጥረህ ሌላ ነገር እያደረክ ነው ወይ ከሌላ ሰው ጋር እየተደሰትክ ይሆናል። እንዲህ አይነት አማርኛ አታወራ እና እንደዛ ከሆነ ለምን ማፈጥ እንትን ማትለው ማትንከባ? ከዚህ በኋላ ይሄን ጥርስን ነው ማራግፍልህ። እንዲህ አይነት አማርኛ አስተወራ በዛው መቼም ቢሆን በሚስቴ ላይ እኔ እንትን ብዬ አላቅም። እንደዚህ አይነት ነገሮችን አድርጌ አላቅም። ምን ይላል እናታችሁ? አለች። አዎ ዛሬ ቢያንስ ከሽንት ቤት ወጣ እዚህ የገባች ነው። ነይ ወደዚህ ፍቅር። አሁን ኖርማል አለመሆኑ አይደለም እንትንም ብሎን ነበረ ካሳች እኮ በእናትህ ድንግል ሴት እንፈልጋለን ብሎኝ ነበር። መንፈሱ አይተዋል። ቪዲዮን ካየው አላውቅም። እና ያው ሚቱ ነኝ ብላለች። እንግዲህ እሷን መቼም ከመሬት ተነስታ ነኝ አትሆነች። በቃ እንዲሆን ማድረግ ነው። ታዲያ ሁኔታው ችግሩ ምን እንደሚጠይቀን አናውቅም። እሱን ደግሞ መንፈሱ ነው ድንግል ሴት ፈልጋለሁ ድንግል ሴትነቷን ብቻ ፈልጋለሁ አለ እንጂ ምንዋን ነው የሚፈልገው? ምን ሊያደርጋት ነው? ሊያርዳት ነው? ሊገላት ነው? ሊቀስፋት ነው? ሊወጋት ነው? ምንድነው አናውቅም። ግን እሷን ለማዳን መጀመሪያ እሱ የሚለውን ነገር መስማት አለብን። ቀለል ያለ ነገር የሚለን ከሆነ ለምሳሌ መድኃኒት እንዲያርጋት ትስጣት እንደዚህ ምናምን ይሉ የለ እንደዛ የምትል ከሆነ ተመስገን ነው። እስከዛሬ ለምን ታልጠይቀውም? እኔ እሱን ነው እንደምጠይቀው እሱ ነው እንጂ እኔም ብቻ የሚያወራኝ ይሄ ዋን ሳይድ እኮ ነው። እኔ ስፈልግ እኮ ሄጄ እኮ አላወራው። እሱ ነው ሲፈልግ መጥቶ ነው የሚያወራው። ምንድነው? ማንን ነው የሚያስለቅሰው? ተመለሰባቸው ማለት ነው መንፈሶች። በህፃን ድምጽ እኮ ነው የመጣው እኮ አሁን በልጄ ድምጽ ናትሩጪ ምንም የለም፣ ምንም አይኖርም። ልጆቹ እኮ የሉም ቤቱ። ልጆቹ እኮ ቤት የሉም። አሁን ደግሞ ዝም አለ። በቃ ዝም ብለን ነው አሁን ስለሷ እናውራ። በእናትህ ስለሷ መፍትሄ እናውራ። እሺ አሁን እስከ መቼ ነው የምንጠብቀው? እስከ መቼ ነው በእንደዚህ አይነት ሁኔታ እሷን ጥለን የምንጠብቀው? አቦ በእናትህ አሁን እኮ ማድረግ ያለብን ነገር ምን እንደሆነ ታውቃለህ? እሷ የምትድንበትን መፍትሄ ሁሉ መፈለግ ነው። አሁን ስለ ድንግልና ብቻም አይደለም፣ ሌሎች መፍትሄ ካለ እንፈልግ ነው። በዛ ብቻም ነገሮች ላይ ሳኩ ይችላሉ። በዛ ላይ የሚለንን አላወቅንም። ግደሉልኝ ቢል አልገድልለትም። ስጡኝና አብሬያት የሆነ ነገር ግንኙነት ላድርግ ቢል አላደርገውም። እኔ የሰው ልጅ ቀለል ያለ ነገር ለምሳሌ በቃ እንደዚህ እሷን ገላዋን ትጠባ ምናምን የሚሉ አይነት ነገር ከሆነ ነው። እንደዛ የሚሉ ከሆነ ብቻ ነው ልቀበል የሚችለው እንጂ እንደዚህ መጥፎ በጣም የሚያስጠሉና አሰቃቂ የሆኑ ነገሮችን ላደርግ አልችልም እኔ። ስለዚህ ሌላ መፍትሄ እንፈልግ ነው። ይሄ አዋጭ ላይሆን ይችላል። ይሁን አይሁን አላውቅም፣
ግን የሆነ ሰው አናግሬ እንደዚህ አይነት ነገር የሚያውቅ ሰው ነበር እና ወደ የሆነ ቦታ ጠቆሙኝ። ያን ሰውዬ ሄጄ አዋልኩ። እሺ ከዛ ለዛሬ ቀጥሬዋለሁ። አሁን ለዛሬ ቀጥሬዋለሁ። የት እዚህ አስፈላጊ ነው፣ ግዴታ ነው። ምንድነው ሰውዬው? እኔ ተቀበለኛል አትቀበለኝም ጉዳይ አይደለም። ታዲያ ምንድነው ሰውዬው? ፈለክ መውጣት ትችላለህ አንተ። ገባህ? እኔ እህቴ እሱ ያንዳንዱ የሷ መዳን ላይ ያንዳንዱ የኔ ፍቃድ ያስፈልጋል። ገባህ? እሷን ለማዳን ካንተ ፍቃድ ገደል መግባት ትችላለህ፣ ጉዳይ አይደለም። እኔ እሱ አንተ እንደዚህ አትነጋገር፣ እንደዚህ ከኔ ጋር አትሳፈጥ። እህቴን እኮ ነው አትሳፈጥ እንደዚህ ከኔ ጋር። የሞትና የመዳን ሽረት ላይ ነው ያለችው። እና ታዲያ የማይሆን ነገር አድርገባት ጭራሽ የባሰ ሌላ ተጦስ እንደተጣጣ ወንድሟ ነኝ። የማይሆን ነገር አላረግም። እሷ ላይ እንድትድን ነው የምፈልገው። ወገን የት ነው ያለችው? ምን ትሰሪያለሽ ደግሞ እዛው? ነይ እስኪ እንደዚህ ልጅ ሲጮህ አትሂጂ እሺ። መንፈሱ ነው። ነይ ወደዚህ። የእኛ ልጆች እኮ የሉም እዚህ። መንፈሱ ድምፅ አስመስሎ ምናምን ይጮሃል። በጣም በቃ አስመስሎ ነው የሚጮኸው እና ትሸወዳለህ። በቃ ሲጀመር ይጠሩኛል፣ በልጄ ስም ይጠሩኛል፣ በእናቴ ስም ይጠሩኛል። ልክ የእናቴ ድምፅ እንዳለ አድርገው ይጠሩኛል። በጣም ስቃይ ውስጥ እኮ ነው ያለነው። ሰማን እኮ እሱን ሁሉንም ነገር እኮ አውቀናል አይደል? እስከዛሬ ድረስ እየኖርን ነው። እየጠሩንም እየጮሁብንም እያንገላቱንም እያሰቃዩንም እየኖርን ነው። አሁን ወደ መፍትሄው እንግባ። እንደዚህ ሆኖ ደግሞ አይጠበቅም ሰው እንዴት ምን ላደርግለት ነው? ጎዝ አርጉና ገንዘብ ነው አይደል የሚፈልገው? ማለት የምን ገንዘብ? የባህል ሐኪም ወይ የሆነ ነገር ነው አይደል? በገንዘብ አይደለም። እና ታዲያ የባህል ሐኪም ወይ ደግሞ የሆነ ነገር ነው። ዶክተር ነው ልታመጣ የምችለው። ግን ዶክተር ይኸውልህ ልንገርህ፣ ዘመናዊ ዶክተር አመጣም አላመጣም እሷን የባሰ ከማሳመም ውጪ ምንም የምታመጣውና የምታደርገው ነገር የለም። ያንን ከሆነ አለ ብለህ እያወራ ያለው እርሳው እሱን። መድኃኒት የፈለገ ብትወጋ መርፌ ብትወጋ እሷን ሊያድናት አይችልም። መርፌ ለምንድን ነው የምትወጋው? ታዲያ ምንድን ነው እሱ አመጣው የምትለው ሰውዬ? መርፌ ብትወጋ እንደምትሞት ታውቃለህ? አዎ። እና ታዲያ ሌላ መንፈስ፣ ሌላ ቅዠት፣ ሌላ ነገር ነው የሚጨምርባት። በቃ ስለ መርፌ እንዳታወራ ከዚህ በኋላ። ስለዚህ እኔም አላውራም፣ አንተም እርሳው። ዶክተር ከሆነ ይዘህ ይመጣ ያለው ሌላ ሊሆን የሚችለው የባህል ሐኪም ነው። የባህል ሐኪም ደግሞ ገንዘብ ነው የሚፈልገው። ለሱ መቼም አላሸረግድም። ቤቴን ማስተካከል አይጠበቅብኝም። የለም ፍቅር ቤቱ መታደስ ስላለበት ምናምን ሰው መጥቶ ያየዋል እና ሰው ሲመጣ እንግዳ ስንቀበል ደግሞ እንደዚህ አይደለም የምንቀበለው። ምን እንድናረግ ነው የተፈለገው? ምን ያልከው? አጭሰን ጎዝጎዝ አድርገን እንጠብቀው። የሚመጣው ሰው ትልቅ አጭሰን ምን ነው የምታጨሰው? ስማ የከተማው አለ የተባለ እኔ መስጀመር መናገር እኮ አይጠበቅብኝማ። ምንድነው መዳን ነው የምፈልገው? አዎ ሲመጣ ታዋለህ፣ አጫጭስለት በቃ ምን እንደማጫጭስለት ሁሉ ነገር አስተካክል። ቡና ምናምን አፈላል። የባህል ሐኪም ከሆነ ጭስ ምን ያደርግለታል? ቡና ምን ያደርግለታል? እንድድን ትፈልጋለህ? አዎ እንድድንማ ስለምፈልግ ነው እያወራሁት ያለው። ማጫጫስ ታሸረግዳለህ ሁሉ ጉዳይ አይደለም። አልሰግድም እኔ እንደዛ አላደርግም። አልሰግድም እንደዛ። እህቴን ለማዳን የትኛውም አይነት ጥግ ሄዳለሁ። ዝቅ ብለህ ታጎነብሳለህ። ያድናል ብቻ እሱ። ዳንኤል ሰው የሚልህን የምትሰማ አይነት ሰው ከሆንክ ማለት ነው አንድ ነገር ልንገርህ። በዚህ ሰዓት ግን እዚህ ጋር ነው የምፈልገው እንጂ ሰው አሉባልታ ምናምን አልሰማም። በዚህ ሰዓት የሚያሳስበኝ የእህቴ ጤና ብቻ ነው። የእህቴ ጤና ብቻ ነው የእህቴ ጤና ብቻ ነው። ሰው ምን አለ እና ምንድነው አንተ የሌላ ነገር እንትን የምትለው? ወይም የደበከኝ ነገር ካለ ንገረኝ። የደበከኝ ነገር አለ? ይመጣል፣ ታየዋለህ። የሚመጣው ምንድነው ነው? ወይ ንገረኝ። በቃ ሲመጣ ታየዋለህ። ምንድነው ችግሩ? ሲመጣ ብታየው ምን ችግሩ? ቆይ ግዴታ ማወቅ አለብህ። አዎ ማወቅ አለብኝ። እቤቴ ውስጥ የሚመጣውን ነገር፣ እቤቴ ውስጥ የሚረግጠውን ነገር ሁሉ ማወቅ አለብኝ። አዎ አልተሳሳትኩም፣ ማወቅ አለብኝ። ዝም ብዬ ማንንም አላመጣም እዚህ። እኔ እንዴት ብዬ እንደማስረዳ አላውቅም። ሰውየው ማንነቱ እንዲታወቅበት አይፈልግም። አንድ
ማን ነው? ወንጀል ነው እንደሚሰራው? ወንጀል አይደለም የሚሰራው። ሰውን ማዳን ነው የሚሰራው ስራው። በማንኛውም አይነት አጋጣሚ ሰው የቸገረው ሰው ካለ ያድናል። በቃ ሰው እንዴት ሰውን ያድን ማለት እንደዚህ በመንፈስ አንተ ታመምክ፣ እሺ ሐኪም ቤት የሚወስድ ማን ነው? ሐኪም ቤት ዳንኩ። በቃ ሰው ኖርማል ህመም ሲሆን የመንፈስ ህመም ሲሆን እንዴት ነው ሰው የሚያድነው ከእግዚአብሔር ውጪ? ከእግዚአብሔር ወይ ደግሞ ራሱ ካሳመመ መንፈስ ውጪ እንዴት ነው የሚያድነው? እስቲ ንገረኝ። እኔ ሰውየው ተቀብቶም ይሁን ምንም ይሁን አላውቅም። እንዴ ሲባል አልሰማም። እንደዚህ በተፈወሰች ምናምን ሲባል አልሰማም። በቃ እንደዛ ነው። እንደዛ ብላ አመን ምንድነው ፓስተር ምናምን እንደው ይሄ የሚያጭበረብሩት እንደዛ አይነት ነገር እንደው እንደዛ እንደው ለምንድነው አሁን ፓስተር ስልክ የፕሮቴስታንት ሃይማኖት ውስጥ ያሉ በጣም የተከበሩና ከእግዚአብሔር ጋር ኮኔክሽን ያላቸው ትክክለኛ ሰዎች አሉ። ከዛ ውጪ ደግሞ ሌቦች አሉ። ሌባ ነው ቤት ለቤት እየዞረ እንትን የሚል እንጂ አንተ ነህ ፈልገህ የምትሄደው። እሱ ፈልጎ አይመጣም። ገንዘብ ፈልገው እዚህ አጸልይላታለሁ እንደዚህ ያደርጋለሁ ምናምን ብላ ገንዘብንም እንዳትበላ እኔንም እንዳታስበላኝ። እኔም በተነገረኝ መሰረት ፈልጌው ነው ሄጄ እሱን ያገኘሁት። በስንት መከራ ነው ያገኘሁት። ይሄን እድል እንዳታበላሽብኝ። ከፈለክ መውጣት ትችላለህ አንተ፣ ጉዳይ አይደለም። አልወጣም እኔ። በቃ ማትወጣ ከሆነ ዝም ብለህ ስማ፣ አስተካክሉ ሁኔታውን። አንተ ማታስተካክል ከሆነ እኔ አስተካክላለሁ። ችግር ምንድነው የምታረገው? ቆይ ምንድነው እሱ? ቆይ የምትፈልገው እዛው ውስጥ ነው ያለው። እሺ የት ነው? እጣን ማጨሻ ምናምን እዛው ውስጥ ነው ያለው። ታችኛው ክፍል እጣን ምናምን። ቆይ ምን እንደሚያደርግ ነው እኔ አሁን ግራ ይገባኝ። ዳንኤል ያልተገባ ነገር እንዳታርግ፣ በህይወት የሚቆጭን ነገር እንዳታርግ። እህቴን ለማዳን ምንም አይነት ነገር ነው ማለት የት ነው? እዚህ ነው ማለት ና እስቲ ቆይ ተረጋጋ። አንተ ሚስትህን አላደንክም? ይምጣ ራሱ መንፈሱ ያልከው ሰውዬ ይምጣ። ና ከማጫጫስ በፊት ያልከው ሰውዬ ይምጣ። ወይኔ ሰውዬ ምን እያደረገ ነው? ቆይ ዛሬ ተፈዛለና እኔ ምብይ ቁጭ ብዬ አላየም። እሺ ይሄ ምን ይሰራል? ቆይ ሰውዬ ቡና የሚፈልግም ከሆነ ውጪ እንጋብዘዋለን። እኛ ወንዶች ነን። እዚህ እናረግላታለን። እዚህ ነው የሚያድናት። እዚህ እናረግላታለን። ሌላ መስዋዕት አንተ ሰውዬው ሲመጣ አንድ ነገር እንዳትል፣ ትንፍሽ እንዳትል። አርግ የሚልህን ነገር ታረጋለህ። ልበስ የሚልህን ነገር ትለብሳለህ። ሁሉንም ነገር እኔ የሚያዘኝ ምን እሷ ነው። ሲመጣ ደግሞ በሺቲ ሁለታችንም ሺቲ አድርገን እንቀበል። ምን እያልክ ነው? ቆይ አልገባኝም። እኔ ሺቲ እኔ ነኝ ቀሚስን ለብሼ የምጠብቀው? አዎ ሁለታችንም ቀሚስ እንለብሳለን፣ ሻሽ እንጠመጥማለን። ሌላው ቤት አለ። ጭስ ምን እስቱ ለኩስና ከሰላ አንድ ገባ የለም እኮ ምንም ነገር። ስንወጣ ነው ሁሌ የሚጮሁት። ስንወጣ ድምጽ ያሰማል እኮ ደግሞ የባሮክን አይነት ድምጽ ነው እያሰማን ያለው። ምን ቀረሽ? ከሰልና እናዳለን። ልክ ሲመጣ ጭስ አድርገን ምናምን ሁሉንም በሺቲ ነው እንቀበል። ዳንኤል በእናትህ ሌላ ነገር አትፍጠር በእግዚአብሔር። አንተ ይኸውልህ እህቴ እንድድን ቆይ እዚህ ጋር ሌላ ችግር ውስጥ እንዳከተህ ሌላ የምታጫጭ ሰው ነገር እኔ እየመሰለኝ ያለው አሁን ጠንቋይ እንዳየው። ካዳናት ጠንቋይስ ቢሆን ምን አገባኝ? ካዳናት ጠንቋይስ ቢሆን ምን አገባኝ? ያገባኛል። ለጠንቋይ እንድድን ነው የምፈልገው አይደለም። እንድድን ብቻ አይደለም የምፈልገው፣ እንዳትሞትም ነው የምፈራው። እንጠብቃት። ዝም ብለህ ባልሆነ ነገር አንተ ሰውዬ የታል ሲጀመር የሚመጣው? አይመጣም ሲጀመር። ዝም ብለህ ነው እየተጃጃልክ ያለው። 6 ሰዓት ደርሷል። በቃ ደርሷል። ምኑን ደርሶ? እንዴት ስመጣ
ቶሎ ለኔም ታዘጋጅልኛለሽ ሺቲው ለራስም ለብሰህ ነው የምትጠብቀው እኔ አልለብስም ግደለኝ ሺቲ ለብሼ አልጠብቅም ማንንም ይምጣ አንተን ነው ጦስ ማረግ ማንንም ይምጣ እኔ ሺቲ ለብሼ አልጠብቅም እንዴ አልጠብቅም ይዤ እመጣለሁ እንደሚሆን አድርገህ ጠብቀኝ አልጠብቅም እሺ አማኝ እንጋጫ በሳሚ በእንደዚህ አይነት አንላቀቅ ማንም መጫወቻ ሆኜ ልቅር እንደዚህ እንዴ ገባ ከፍት ነው አሁን አንዴ ከፍት ይወጣው አጣኋ ምንድን ነው የሚለው እኔ ነኝ ግዴታ መክፈት ያለብኝ ምን ናጃቸውን ሳምና ምንድን ነው ቆይ ይሄ ሻሎታል ያኛው ሻሎታል በተመቾት ይቀመጡ ችግር የለም በጌታ በኢየሱስ ክርስቶስ ምን ላደርግልህ ምን ይደረግልህ ምን አሉ በርሶ መጀን እንበረከካለን እሺ ምንድነው ማድረግ የሚጠበቅብን ቀሚስ አስፈላጊ ነው አባቤ እሺ ችግር የለውም እሺ